ጄኔራል ታደሰ ወረደ መጀመሪያው የስልጣን ሳምንታቸው ከአማራ ክልል ጋር ተፋጠዋል። ዝርዝሩን እንመለስበታለን። ኢሳያስ ከወደ አዲስ አበባ እጅግ አስደንጋጭ መረጃ ሰምተዋል። ኤርትራ ላይ ያነጣጠረው ወታደራዊ ማዕከል አዲስ አበባ ሊመሰረት ነው ተብሏል። ሌላኛው የጥንቅራችን ትኩረት ነው። ከዚህ ውጪ በወልቃይት የቀጠለው ወታደራዊ ዝግጅትና የነ ኮሎኔል ደመቀ ዘውዱ ወታደራዊ ልምምድ ብዙዎችን አስገርሟል። በስፋት እንመለከተዋለን። ከውጭ አልሻባብ ከሞቃዲሾ በቅርብ ርቀት የምትገኝ ከተማ መቆጣጠሩ ተሰምቷል። ሌሎች ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የዕለቱ መረጃ ጥንቅሮቻችን አዳዲስ ክስተቶች ተካተውበት ነው ጀምረዋል። በመግቢያችን ላይ ያስተዋወቅናችሁ አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ ጄኔራል ታደሰ ወረደ በመጀመሪያው የስልጣን ሳምንታቸው ከአማራ ክልል ጋር ተፋጠዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንቱ ቁጣቸውን የገለጹት በኮሚኒኬሽን መስሪያ ቤቱ በኩል ነው። የአማራ ክልል ኮሚኒኬሽን ጽሕፈት ቤትና የአማራ ብሮድካስቲንግ ኮርፖሬት ትናንት ሚያዝያ 8 ቀን 2017 ዓ.ም ሕገ መንግስቱን በመጣስ ሁመራን የአማራ ክልል አካል አድርገው ማቅረብ የፕሪቶሪያ ውልን የሚጻረር ዜና ይዘው ወጥተዋል ብለዋል። ይህ ድርጊት ቀላል አይደለም ያለው የትግራይ ክልል ነገር ግን ሆነ ብለው የትግራይን ሕገ መንግስታዊ ክልል የአማራ ክልል አካል አድርገው ደጋግሞ መጥቀሳቸውን ቀጥለዋል ብለዋል። ይህ ኃላፊነት የጎደለው ድርጊት ሕገ መንግስቱን የሚጻረርና የፕሪቶሪያውን ስምምነት በቀጥታ የሚጻረር በመሆኑ ተቀባይነት የለውም ሲል በአስቸኳይ መታረም እንዳለበት ያሳሰበው የትግራይ ክልል የአማራ ክልል ኮሚኒኬሽን ጽሕፈት ቤትና የአማራ ብሮድካስቲንግ ኮርፖሬት የሁለቱንም ክልል ህዝቦች አብሮ የመኖር ህልውና የሚያናጋና በቀጥታ ወደ ሌላ ግጭት የሚጋብዙ ኃላፊነት የጎደላቸው የዜና ዘገባዎችን በማረም ይህን ሕገ መንግስታዊ ጥሰት በሚፈጽሙ አካላት ላይ የፌዴራሉ መንግስት ህጋዊ እርምጃ እንዲወስድ እንጠይቃለን ሲል የክልል ኮሚኒኬሽን መስሪያ ቤቱ መግለጫ አውጥቷል። በወልቃይት የቀጠለው ወታደራዊ ዝግጅት የነ ኮሎኔል ደመቀ ዘውዱ ወታደራዊ ልምምድ ብዙዎችን አስገርሟል። በወልቃይት ጠገዴ ሰቲት ሁመራ ዞን ወታደራዊ ስልጠና የወሰዱ መሪዎች መመረቃቸው ተሰምቷል። በስልጠናው የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ አሸተ ደምለው፣ የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱን ጨምሮ የዞኑ መካከለኛና ከፍተኛ የስራ ኃላፊዎች ወታደራዊ ስልጠና ወስደዋል። ስልጠናው በእውቀት ላይ ተመስርቶ ህዝቡን ለማገልገልና የጸጥታ መዋቅሩን አደራጅቶ ለመደገፍና ለመምራት ዓላማ አድርጎ መሰጠቱ ተገልጿል። በምረቃ ስነ ስርዓቱ ላይ መልእክት ያስተላለፉት የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ የተደራጀና የተቀናጀ ህዝብ ችግሮችን መቋቋምና ፈተናዎችን ማለፍ ይችላል ብለዋል። እዚህም ከላይ እስከታች ያለው መሪ ወታደራዊ ሳይንስ አሰልጥኖ ማደራጀት አስፈላጊ ሆኖ መገኘቱንም ተናግረዋል። ለማንነታችንና ለወሰናችን ዘብ የምንሆነው ህዝቡና መሪው በወታደራዊና ስነልቦናዊ ቁመና የተሻለ ሲሆን ነው ብለዋል። ሁሉም ራሱን ለማብቃት በቁርጠኝነት ስልጠናውን መውሰዱ የሚደነቅ መሆኑንም ተናግረዋል። ስልጠናው መሪዎች ሁለገብ እንዲሆኑ ያስቻለ መሆኑን የጠቆሙት ኮሎኔሉ ማንነታችን ለማጽናት መደራጀትና መሰልጠን የዘወትር ተግባራችን ነው ብለዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አሸተ ደምለው ከአባቶቻችን በወረስነው አርበኝነት መሰረት በሐሳብና በብረት ትጥቅ መጠናከር የተከዜን አዳኝ ትውልድ ግብ ማሳካት ነው ብለዋል። የዚህ ትውልድ ተልዕኮ ለመጪው ትውልድ ነጻነትን እንጂ ተሻጋሪ አለማውረስ መሆኑን ያስረዱት አስተዳዳሪው እውነታችን መላው ኢትዮጵያ ህዝብ የሚረዳው ቢሆንም ማንነታችን ባይል ለመንጠቅ ለሚሞክር ኃይል ራሳችን የመከላከል መብታችንን ለመጠቀም እንገደዳለን ያሉት ትግላችን ራስን የመሆን የራስን ዕድል በራስ የመወሰንና አማራነትን የማስከበር ትግል ነው ብለዋል። ለዘላቂ የህግ አሸናፊነት የሚያበቃን ሰላማዊ ትግል መንገድን መከተል መሆኑንም አመላክተዋል። ከዚህ ውጪ በኃይል ተከዜን መሻገር የሚሞክር ኃይል ካለ ይህ የተከዜ ትውልድ የተከዜ ዘብነቱን በተግባር ማሳየት ይጠበቅበታል ብለዋል። ተመራቂ መሪዎችም ከዚህ በፊት መሪ ሆነን መሳሪያ ብንታጠቅም የወታደራዊ ሳይንስ ልምድ አልነበረንም ያሉት ከስልጠናው ሰፊ ልምድና እውቀት ማግኘታቸውንም ተናግረዋል። ከውስጥና ከውጭ ለሚገጥም ፈተና ፈጣን ምላሽ ለመስጠት ያስችለናልም ብለዋል። ኢሳያስ ከወደ አዲስ አበባ እጅግ አስደንጋጭ መረጃ ሰምተዋል። ኤርትራ ላይ ያነጣጠረ ወታደራዊ ማዕከል አዲስ አበባ ሊመሰረት ነው ተብሏል። የኤርትራው ተቃውሞ እንቅስቃሴ ብርጌድ ንሓመዱ ነው በአዲስ አበባ ከተማም የከፈተው ቢሮ በቀጣይ ወታደራዊ ማዕከሎች ሲቋቋሙ ማዕከላዊ ጽሕፈት ቤት ሆኖ እንደሚያገለግል ያስታወቀው የተቃውሞ እንቅስቃሴው በኢትዮጵያ ወታደራዊና ዲፕሎማሲያዊ ማዕከሎች ኖሩት እንደሚችልም አስታውቋል። ብርጌድ ንሓመዱን የሚቀላቀሉ ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩን የእንቅስቃሴ
እንቅስቃሴው አመራር ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መንግስት ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ንሓመዱ በአዲስ አበባ ከተማ 22 ተብሎ የሚጠራው አካባቢ በሚገኝ አንድ ህንጻ ላይ የከፈተውን ጽህፈት ቤት ስራ ያስጀመረው ባለፈው የካቲት አጋማሽ ነበር። የጽህፈት ቤቱን የምረቃ ስነ ስርዓት በሚያሳይ ቪዲዮ ላይ የብርጌድ ንሓመዱ አመራሮች የቢሮ መከፈት ለእንቅስቃሴው ጥፋት እንደሆነ ሲናገሩ ተደምጠዋል። እንቅስቃሴውን ከፊት ሆነው ከሚመሩ ግለሰቦች አንዱ የሆኑት በየነ ገብረ እግዚአብሔር ጽህፈት ቤቱ ተበታትኖ ለቆየው የብርጌድ ንሓመዱ እንቅስቃሴ አንድ መገናኛ ማዕከል እንደሆነ ገልጸዋል። የጽህፈት ቤቱ መከፈት የተገለጸው ብርጌድ ንሓመዱ ከሌላኛው ተቃዋሚ ድርጅት የኤርትራ አፋር ብሔራዊ ኮንግረስ ጋር በመሆን ጥር 19 ቀን 2017 ዓ.ም ኤርትራውያን የተገኙበትን ስብሰባ በአዲስ አበባ ከተማ ካካሄደ ከአንድ ወር ገደማ በኋላ ነው። የብርጌድ ንሓመዱ የዲፕሎማሲ ክፍል ኃላፊው በየነ ገብረ እግዚአብሔር ከዚህ ቀደም በምዕራባውያን ሀገራት ሲከናወን የነበረው የተቃውሞ እንቅስቃሴ ከሌሎች ሀገራት በተለየ መንገድ በኢትዮጵያ መጀመሩ መናገራቸውን ቢቢሲ ዘግቧል። የእንቅስቃሴው ተወካዮች ከኢትዮጵያ መንግስት ባለስልጣናት ጋር ንግግር ማድረጋቸውን የሚገልጹት አቶ በየነ ለኢትዮጵያ መንግስት ያቀረብነው ጥያቄም በኤርትራ ስር ነቀል ለውጥ እንደምናካሄድ ነው ብለዋል። ብርጌድ ንሓመዱ ካለፉት 3 ዓመታት ወዲህ በተለይም በምዕራባውያንና መካከለኛው ምስራቅ ሀገራት የተስፋፋና ትኩረት እየሳበ የመጣም የኤርትራውያን የተቃውሞ እንቅስቃሴ ነው። ደጋፊዎቹ በሚያደርጉት ሰማያዊ ቲሸርት የሚለየው ይህ እንቅስቃሴ ሰማያዊ አብዮት በሚል መጠሪያው ይታወቃል። የብርጌድ ንሓመዱ ደጋፊዎች የተቃውሞ እንቅስቃሴያቸውን የጀመሩት የኤርትራ መንግስት በተለያዩ ሀገራት የሚያዘጋጃቸውን ክብረ በዓሎችና ዝግጅቶችን በማወክ ነው። አሜሪካ፣ ዩናይትድ ኪንግደም፣ እስራኤል፣ ካናዳ፣ ጀርመን፣ ስዊድን እና ስዊዘርላንድ የኤርትራ መንግስትን በሚደግፉ ፌስቲቫሎች ላይ ረብሻ ያጋጠመባቸው ሀገራት ናቸው። አመራሮቹ የብርጌድ ንሓመዱ እንቅስቃሴ ትጥቅ ትግል ለመምረጡ በምክንያትነት የሚጠቅሱት የኤርትራ መንግስት ከዚህ ቀደም በሰላማዊ ትግል ለውጥ ለማምጣት ሙከራ ባደረጉ ተቃዋሚዎች ላይ ያደረገውን ስቃይና ፈና ነው። አቶ በየነ የኤርትራ መንግስት ለተቃዋሚዎችና ቅሬታ ላላቸው ዜጎች እውቅና አይሰጥም፣ የተለየ ሐሳብ ያለው ዜጋ ጣፋንታው እስር ቤት፣ ጉድጓድ፣ መረሸንና መሰወር ነው። በዘጠናዎቹ በሰላማዊ መንገድ ለመታገል የሞከሩ ዜጎቻችን አሁን ድራሻቸው የለም ሲሉ ያስረዳሉ። አቶ በየነ ብርጌድ ንሓመዱ የሚያካሄደው የትጥቅ ትግል በጅማሬ ላይ መሆኑን ይናገራሉ። የብርጌድ ንሓመዱን የዲፕሎማሲ ስራ የሚያስተባብሩት አመራሩ ለእንቅስቃሴው ድጋፍ ለማግኘት ከአሜሪካ፣ ከአውሮፓ ህብረት፣ ከካናዳና ስዊድን ባለስልጣናት ጋር ንግግር መደረጉን ገልጿል። የተቃውሞ እንቅስቃሴው የሚያካሄደው የትጥቅ ትግል ከርቀት ሊካሄድ የማይችል መሆኑን በመጥቀስ ይህ ስር ነቀል ለውጥ የሚባለው በአገራችን አካባቢ እንደሚሆን የታወቀ ነው ሲሉ ትግሉ መሰረቱን የሚያደርግበትን ቃጣና ጠቁመዋል። የብርጌድ ንሓመዱ እንቅስቃሴ አስተባባሪዎች ሊያደርጉ ላሰቡት የትጥቅ ትግል መሰረት የሚሆነው አካባቢ የትኛው እንደሚሆን በግልጽ ከመናገር ተቆጥበዋል። ከአስተባባሪዎቹ አንዱ የሆኑት አቶ በየነ ከኢትዮጵያ የሚነሳ የትጥቅ ትግል እንቅስቃሴ ማድረግ እቅድ ይኖር እንደሆነ ለቀረበላቸው ጥያቄ በኢትዮጵያ ምደባ፣ ዘመቻ፣ ካምፔን፣ አደረጃጀት፣ ወታደራዊና ዲፕሎማሲያዊ ማዕከላት ሊቋቋሙ ይችላል የሚል ምላሽ ሰጥቷል። ብርጌድ ንሓመዱ የትጥቅ ትግል ለመጀመር አባሎችን በመመዝገብና ማደራጀት ላይ እንደሆኑ የሚናገሩት አመራሩ ፍቃድ ሲመጣ ወደ ተባልነው ቦታ እንድንሄድ ወታደራዊ ማዕከሉን የሚያዙ መሪዎችን እያዘጋጀን እንገኛለን ብለዋል። ይህ ፍቃድ የሚወጣው ከየትኛው አካል እንደሆነ ግን አላብራሩም። የብርጌድ ንሓመዱ እንቅስቃሴ አመራሮች ከኢትዮጵያ መንግስት ባለስልጣናት ጋር ንግግር ማድረጋቸውንም ይናገራሉ። የኢትዮጵያ መንግስት ያቀረብነው ጥያቄ በኤርትራ ስር ነቀል ለውጥ እንደምናካሄድ ነው። ስለዚህ ወታደራዊ እንቅስቃሴ የሚባለው ለብቻውም የሚታይ አይደለም ሲሉ በምን አይነት መልኩ የእንቅስቃሴው ዓላማ ለኢትዮጵያ መንግስት እንዳስረዱ ጠቅሷል። አስተባባሪው ከኢትዮጵያ ወታደራዊ አመራሮች ጋር ንግግር ተደርጎ እንደሆነ ለቀረበላቸው ጥያቄ ይህንን ጉዳይ ለመካተል የተሰየሙ ወታደራዊ ክንፍ አመራሮች መኖራቸውን ገልጸው 100% አለ ወይም የለም ብዬ ልናገር አልችልም ሲሉ መልሰዋል። ወደ ሌላኛው ጉዳያችን አመራን። ብሔራዊ ባንክ የ$70 ሚሊዮን ጨረታ ወጣ። የኢትዮጵያ ብሔራዊ ባንክ ለዛሬ $70 ሚሊዮን ጨረታ ማውጣቱን አስታውቋል። ብሔራዊ ባንክ በየ15 ቀኑ የዶላር ጨረታ እንደሚያወጣ ከዚህ ቀደም ይፋ ማድረጉ የሚታወስ ሲሆን በዚሁ ዕቅድ መሰረትም በዛሬው ዕለት አዲስ ጨረታ አውጥቷል። ብሔራዊ ባንኩ ባለፉት 8 ወራት ውስጥ 3 ጊዜ ጨረታ ማውጣቱ ይታወሳል። ይሁንና ቅዳሜ ገበያ ያነጋገርኳቸው ያለቻቸው የፋይናንስ ተንታኞች ከዚህ ቀደም እንደተናገሩት ባንኩ ለጨረታ የሚያቀርበው የውጭ ምንዛሬ በቂ አይደለም። አብዱል መናን መሐመድ በሙያቸው ከ20 ዓመታት በላይ የፋይናንስ ተንታኝ ሆነው ሲሰሩ የቆዩ ሲሆን የብሔራዊ ባንክ የውጭ ምንዛሬ ጨረታ ከጀመረ ወዲህ ውጤታማ የነበረው የመጀመሪያው ጨረታ ብቻ ነው ባይ ናቸው። አክለውም የመጀመሪያው የውጭ ምንዛሬ ጨረታ በተለምዶ ጥቁር ገበያ የሚባለውን የትይዩ ገበያ ከመደበኛው የባንክ ገበያ ጋር ያለውን ልዩነት ያጠበበ ነበር ሲሉም ይገልጻሉ። ይሁንና ከዚያ በኋላ የመጡት የውጭ ምንዛሬ ጨረታዎች የጥቁር ገበያው ብላክ ማርኬት ላይ ተጽዕኖ መፍጠር ያልቻለና አልፎ ተርፎ በጥቁር ገበያው የዶላር፣ ፓውንድና ዩሮ ከብር ጋር ያላቸው የውጭ
ምንዛሬ እንዲጨምር ያደረገ ነው ሲሉ ለዜና ምንጩ ተናግረዋል። በእርሳቸው እይታ የዩሮን ብሔራዊ ባንክ በጨረታ መልክ የሚቀርበው የውጭ ምንዛሬ መጠን ገበያው ከሚፈልገው አንጻር በቂ የሚባል ባለመሆኑ ነው። ከዚያ አኳያ አስተያየታቸውን የሰጡት ሌላኛው የፋይናንስ ባለሙያ ዳኪቶ አለሙ በተመሳሳይ መልኩ የኢትዮጵያ ብሔራዊ ባንክ የሚያከናውነው የውጭ ምንዛሬ ጨረታ የጥቁር ገበያውን ሊያዳክመው ይችላል። ነገር ግን ይህ ሊሆን የሚችለው በቂ የውጭ ምንዛሬ አቅርቦት ወደ ገበያው መግባት ሲችል ነው ሲሉም ነው የተናገሩት። ኢትዮጵያ በመጋቢት ወር ከቡና ሽያጭ 280 ሚሊዮን የአሜሪካን ዶላር ገቢ ማግኘቷ ተሰማ። ኢትዮጵያ በ2017 በጀት ዓመት መጋቢት ወር ከቡና ኤክስፖርት 280 ሚሊዮን የአሜሪካን ዶላር ገቢ ማግኘቷን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። የባለስልጣኑ ዋና ዳይሬክተር አዱኛ ደበላ ለብስራት ሬዲዮ እንደተናገሩት የሚቀጥሉት 3 ወራት የቡና ኤክስፖርት መጠንን ወደ 420 ሺህ ቶን ለማድረስ የሚቻልበት እድልን በመፍጠር በበጀት ዓመቱ ማብቂያ ድረስ ከ2 ቢሊዮን ዶላር በላይ ገቢ ለማግኘት ምቹ ሁኔታ እንደሚፈጠር ገልጿል። በመጋቢት ወር ብቻ 42 ሺህ ቶን ቡና ለውጭ ገበያ በማቅረብ 280 ሚሊዮን የአሜሪካን ዶላር ማግኘት ተችሏል ሲሉም አክለዋል። የቡና ኤክስፖርት ስርዓት ሪፎርም በመደረጉ እንዲሁም ያረጁ ቡናዎችን ማስወገድ በመቻሉ የቡና ምርት መጠን እንዲጨምር አስችሏል። በዚህም ቡና ምርት መጠን ከ20 በመቶ በላይ ጭማሪ ማሳየቱን አዱኛ ገልጸው ደረጃቸው ወረዱ የቡና አይነቶችን ወደ ስፔሻሊቲ ቡና ከፍ ማድረግ ተችሏል ብለዋል። ይህም የቡና ዋጋ እንዲሻሻል ማድረጉ የተገለጸ ሲሆን በኤክስፖርት ዙሪያ ኢትዮጵያ የምታቀርበው ቡና ተወዳዳሪ እንዲሆንና የተሻለ ገቢ እንዲገኝ የተለያዩ ስራዎች ሲሰሩ መቆየታቸው ለዚህ ውጤት አስተዋጽኦ አበርክቷል። በተጨማሪም በግብይት ሰንሰለት ውስጥ የነበሩ ችግሮችን ሙሉ በሙሉ በመቅረፍ አርሶ አደሮች፣ አቅራቢና ላኪዎች ብቻ እንዲገበያዩ በማድረግ ከዚህ ቀደም ለብክነት ሲጋለጥ የነበረውን የቡና መጠን ማዳን በመቻሉ ይህ ውጤት ሊመጣ ችሏል ሲሉ ባለስልጣኑ አስታውቋል። ወደ ውጭ ጉዳይ ስናመራ አልሻባብ ከሞቃዲሾ በቅርብ ርቀት የምትገኝ ከተማ መቆጣጠሩ ተሰማ። አልሻባብ ኤደን ኤባል በተሰኘችውን ቁልፍ የተባለችውን የሶማሊያ ከተማን የተቆጣጠረው አልሻባብ ኤደን ኤባል የተባለችውን የሶማሊያ ወሳኝ ከተማ በዛሬው ዕለት መቆጣጠሩን ሮይተርስ የዜና ወኪል ዘግቧል። የሶማሊያ ነዋሪዎችና ወታደሮች እንደገለጹት ይህች ከተማ ስትራቴጂክ በመሆኗ ታጣቂ ቡድኑን ለመውጋት የሶማሊያ ሰራዊት ሲጠቀምባት የነበረች ናት ተብሏል። 6 ነዋሪዎችና 3 ወታደሮች ነግረውኛል በማለት የዜና ምንጩ እንዳስነበበው ከዋና ከተማ ሞቃዲሾ በ245 ኪሎ ሜትር ርቀት ላይ የምትገኘውን ይህችን ከተማ ለመቆጣጠር ከፍተኛ ውጊያ ተደርጓል። ባለፈው ወር የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ወታደራዊ አዛዦችን ለማናገር ወደ ከተማዋ አቅንተው ነበር። በዛሬው የአልሻባብ እርምጃ ፕሬዝዳንቱ አስተያየት ሲሰጡ አንድን ከተማ ተቆጣጠሩ ማለት አሸነፉ ማለት አይደለም ማለታቸውን ዘገባው አካቷል። ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።